አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ አመራሩ ዘመነ ካሴ መከላከያ ጀነራል ምግባይን የፋኖ መሪ ሲል ለገለጸበት መግለጫውና ጠቅላይ ሚኒስትር አብይ አህመድ በጅብ ቆዳና ግልገል ተዋጉ ለሚለው ማብራሪያቸው ምላሽ ሰጥቷል። ጀነራሉ በበኩላቸው ነገሮች ሳይበላሹ ህዝቡ ከኛ ጋር ይቁም የሚል ጥሪን አቀርበዋል። በአማራ ክልል አሁንም ጥቃቶችና ውጊያዎች እንደቀጠሉ ሲሆን ሮይተርስ የዜና ወኪል ደግሞ የፋኖ አመራሩን ዋቢ አድርጎ በአንድ ቀጠና ብቻ 600 የመንግስት ወታደሮች ተገደሉ ሲል ዘግቧል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ኤርትራን ለባህር በር ብለን አንወርም ባሉ ማግስት ወደ ኤርትራ ድንበር አካባቢዎች ተጉዟል። ሜካናይዝድ ኃይሉን እንዲያጠናክር ትዕዛዝ የተሰጠው አዛዥም ተቀብሏቸዋል። ሌላኛው መረጃችን ነው። የትግራይ ሰራዊት ትናንት የመከላከያ ሰራዊቱ ላወጣው መግለጫ ምላሽ ሰጥቷል። ላምባል ዋለበት ኩበት ለቀማ ሲልም ገልጾታል። እንቃኘዋለን። ሻቢያ ሲያንቋሽሸው የኖረውን ዓለም አቀፉን ማህበረሰብን በኢትዮጵያ ጉዳይ እርምጃ ይወሰድልኝ የሚል ተማጽኖ አሰምቷል። አከታትሎ እያወጣቸው ባሉ መግለጫዎቹ ኢትዮጵያውያን ፖለቲከኞችን በአዲስ አበባ ባለቤትነት እንኳን መስማማት የተሳናቸው ሲልም ወርፏል። የምንመለከተው ጉዳይ ይሆናል። የቀድሞው ከንቲባ ተገድለዋል ሲል የክልሉ መንግስት ገለጸ። መምህራንም የጥቃት ሰለባ ሆነዋል ሲልም አክሏል። ታደምጡታላችሁ። የትግራይ ሰራዊት ግጭት ጠማቂ አይደለም ሲሉ ጀነራል ታደሰ ወረደ ተናገሩ። የጸጥታ ኃይሉ በሁለት ገመድ እየተጎተተ ስራውን ለመስራት ተቸግሯል ያሉት ጀነራሉ አሁን በራሱ ተነስቶ ትግራይ ላይ ጦርነት ከፍታለው የሚል ኃይል አለ ብዬ አላምንም ሲሉም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ አመራሩ ዘመነ ካሴ መከላከያ ጀነራል ምግባይን የፋኖ መሪ ሲል ለገለጸበት መግለጫውና ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በጅብ ቆዳና ግልገል ተዋጉ ለሚለው ማብራሪያቸው ምላሽ ሰጥቷል። ጀነራሉ በበኩላቸው ነገሮች ሳይበላሹ ህዝቡ ከኛ ጋር ይቆም የሚል ጥያቄ ሲያቀርቡ ተሰምቷል። በአማራ ክልል አሁንም ጥቃቶችና ውጊያዎች እንደቀጠሉ ሲሆን ሮይተርስ የዜና ወኪል ደግሞ የፋኖ አመራሩን ዋቢ አድርጎ በአንድ ቀጠና ብቻ ከ600 በላይ የመንግስት ኃይሎች ተገደሉ ሲል ዘግቧል። ከሰሞኑ በበርካታ ስፍራዎች ሰብአዊ ጉዳትን ያስከተለው የፋኖ ኃይሎች አንድነት ዘመቻ ሲሉ የጠሩት ውጊያም ካስተናገዳቸው አነጋጋሪ ክስተቶች ውስጥ የመከላከያ ሰራዊቱ የፋኖ ኃይሎችን በ6 ቀጠናዎች የመሩት ትግራይ የሚገኙት ጀነራል ምግባ ኃይለ ናቸው ያለበት ነው። በእርግጥ ጀነራሉ ከኢትዮ ፎረም ጋር ባደረጉት ቆይታ ይህንን ያገዛዙን ክስ እንደተገረሙበት ገልጸው ማስተባበላቸው የሚታወቅ ነው። ከፕሪቶሪያ ውል ውጭ ያለ አግባብ ከኤርትራ ይባላል አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል። እንደዛ አይደለንም እኛ ሊሆንም አይችልም አናረገውም በፍጹም። ይሄ ደግሞ ይታወቃል። ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለማናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለውም። አላረገውም። ተገቢም አይደለም። የሆኖ በአማራ ክልል ጀነራል ምግባይ መሩብን የተባለው የፋኖ ኃይሎች ዘመቻና ጥቃቶች ግን አሁንም እንደቀጠሉ ናቸው። ትናንት ምሽት በጎንደር ከተማ አካል በሆኑ እንደ ጠዳና አንገረብ ዙሪያ የነበሩ የተኩስ ልውጦች ተጠቃሽ ሲሆኑ ዛሬም ከነዚህ ስፍራዎች ራቅ ባሉ ቦታዎች ላይ ውጊያዎች ነበሩ። በዛው በሰሜን ጎንደር ገደብዬ ተብሎ በሚጠራው አካባቢም ጥቃት መፈጸሙ ተሰምቷል። በዚሁ ቀጠና ዳባት ላይ የአካባቢው ነዋሪዎችን የሰበሰቡት ሜጀር ጀነራል አማረ ገብሩ ህዝቡ አብሮን አልቆመም እናም ነገሮች ከመበላሸታቸው በፊት ህዝቡ ከኛ ጋር ይቆም የሚል ጥያቄ ሲያቀርቡ ተደምጧል። ለራሳችሁ ጥቅም ለራሳችሁ ሰላም ለእናንተ ሲል ፊት ለተሰለፈው መከላከያ ጸጥታ ኃይል ከጎኑ ቁሙ ነው። ከጎኑ ቁማችሁ ስሩ። የባሰ ነገሮች የተበላሹ የተጨመላለቁ ኪሳራ እየበዛ ውድመት እየበዛ መገዳደል እየበዛ ይሄዳል ማለት ነው። የመከላከያ ሰራዊቱ በመቶዎች የሚቆጠር ጽንፈኛ ሲል የጠራውን የፋኖ ኃይልን በሁለት ቀን ውስጥ ብቻ መግደሉንና ማቁሰሉን በትናንትናው ዕለት ባወጣው መግለጫ አሳውቆ ነበር። የፋኖ ኃይሎች ደግሞ ያደረሱትን ጉዳት በሺዎች የሚቆጠር ስለመሆኑ ይገልጻሉ። በሰሞንኛው ውጊያዎች በተለይም በጎጃም ቀጠና አንድ የኮሎኔል ማዕረግ ያላቸው የሰራዊቱ አዛዥን ጨምሮ መግደላቸውን የሚያነሱት የፋኖ ኃይሎች በካምፕ ውስጥ የነበሩ እስረኞችን ማስለቀቃቸውን ማሳውቀው ነበር። ከሰሞኑ ከነበረ ውጊያ ጋር በተያያዘ ዓለም አቀፍ የመገናኛ
ብዙሃን ጭምር ሽፋን የሰጡትም ሆኗል። ሮይተርስ በጦርነቱ በርካታ የመንግስት ኃይሎች መገደላቸውን ያነጋገራቸውን አመራሮችን ዋቢ አድርጎም ዘግቧል። በወሎ ቀጠና የፋኖ አመራሩ አበበ ፈንታው መከላከያ ሰራዊቱ 30 ተዋጊዎችን እንኳን አልገደለም እንኳን ይሄንን ሁሉ ሊገደል ሲሉ ለሮይተርስ ተናግሯል። በዚህ ቀጠና በላሊበላ ከተማ ውስጥ ጭምር ውጊያ መደረጉም የሚታወስ ነው። በጎንደር ቀጠና የፋኖ አመራር የሆኑት ዮሐንስ ንጉሱ በበኩላቸው በእርሳቸው ቀጠና ብቻ ከመከላከያ ሰራዊት ጋር በተደረገ ውጊያ 602 ወታደሮችን መግደላቸውን 430ዎችን ማቁሰላቸውንና 98 ወታደሮችን መማረካቸውን ለጣቢያው ተናግሯል። በጉዳዩ ላይ ሮይተርስ ከኢትዮጵያ መከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳንና የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ አስተያየትን ቢጠይቅ ምላሽ ሳያገኝ ቀርቷል። የሆነው ሆኖ በተለይም ከሰሞኑ መከላከያ ካወጣው መግለጫ እንደዚሁም ጠቅላይ ሚኒስትር አብይ አህመድ በፓርላማ ካደረጉት ንግግር ዳንኤል ክብረት ካስተላለፉት መልእክትና ስለተደረገው የአንድነት ስለተባለው ዘመቻ የፋኖ አመራሩ ዘመነ ካሴ ማብራሪያ አቅርበዋል። ላለፉት 3 ወራት በሁሉም የክልሉ አካባቢዎች የኮማንዶች ስልጠና እንደዚሁም የአደረጃጀት ጉዳዮች ላይ ሰርተናል የሚሉት አመራሩ ከሰሞኑ የተደረገው የአንድነት ዘመቻ የመጀመሪያውን የአንድነት መፍጠር ግቡን የመታ ነው ሲሉ ይገልጹታል። ሰሞነኛውን የጠቅላይ ሚኒስትር አብይ አህመድ አማካሪ ዳንኤል ክብረትን ሞተዋል ንግግርን አስታውሰው ያቀረቡት ዘመነም የመከላከያው ጄኔራል ምግበይን መግለጫን አንስተው የብልጽግናው ኃይልን ስለጠራረግ ነው የተሰጠ ድርሰት ብለውታል። ይህንን የብልጽግና ቡድን ስንፍናና ድንቁርና በቅጦ የተረዳው የአማራ ፋኖ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው። የብልጽግናን ጉድፍ እዚህም እዛም እያግተለተለ ጠረገው። በዚህ የተደናገረውና የደነገጠው የብልጽግና የሞት ስብስብ እነገሌ መርተዋቸው ጀነራል ገሌ ያቀናጅቷቸው የሚል ለሰሚ የሚያስንቅና የሚያስቅ መግለጫ የአብይ አህመድን የዘር ማጥፋት ፕሮጀክት ሜዳ ላይ በሚመራው ተቋም በኩል አውጥቷል። የኛ ትግል ከሌላ የተዋሰው ርዕዮት ከሰው የተዋሰው ጠመንጃና ጥይት የተበደረው መሪ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም። ከቀናት በፊት የአማራ ህዝብን የጅብ ቆዳ አስሮ የሚዋጋን በጅብ ግልገል የገጠመን እያሉ ኋላ ቀርና ደንቆሮ የሚለውን እያጣቀሱ ጠቅላይ ሚኒስትር አብይ አህመድ መናገራቸው መነጋገሪያ ነበር። አንድን ማህበረሰብ በዚህ ደረጃ መፈረጃቸው አዲስ ባይሆንም ከቀን ጅብ ወደ የጅብ ግልገል የተሸጋገረው የብልጽግናውን ዘመቻ በተመለከተ ግን የፋኖ አመራሩ ዘመነ ካሴ ምላሽ አላቸው። አማራ በጅብ ግልገል ሳይሆን በሚየ ምኒልክ በአፄ ቴዎድሮስ በልጅ ኢያሱ በበላይ ዘለቀና በጀነራል አሳምነው ጽጌ ግልገሎች እየተመራ ገጥሞዋል። እጣፋንታ አሳፋሪ ውድቀት ነው ይላል። የአማራ ጀግኖች ትግል ጅብ ሆኖ ይበላል። አማራን ጨርሰ ሳታጠፋው በህብረቱ ያጠፋል፣ በፍጹም አንድነቱ ያሸንፋል። በጅብ ቆዳ ሳይሆን በአባቶቹ አምላክና በአባቶቹ ጥበብ የሚታገዘው አዲሱ ትውልድ መቀመቅ ይከታል። ይህ በእንዲህ እንዳለ የቀድሞ ከንቲባ ተገድለዋል ሲል የክልሉ መንግስት ገለጸም። መምህራንም የጥቃት ሰለባ ሆነዋል ሲል አክሏል። የአማራ ክልል የብልጽግና መንግስት ባወጣው መግለጫ በሰሜን ጎጃም ዞን መራዊ ከተማ ውስጥ ነው የቀድሞ አመራርና መምህራን በፋኖ ታጣቂዎች ተገድለዋል ያለው። አስተማሪዎችን እንደ አብዮት አደናቃፊ ተቆጥሯል ያለው የ4 ኪሎ መንግስት የባህር ዳር ቅርንጫፍ ያልተገደሉትም ቢሆኑ በየቀኑ እንዳያስተምሩ ከሚደርስባቸው ዛቻ ባሻገር በርካታ መምህራን የህይወት መስዋዕትነት እየከፈሉ ነው ሲል ያብራራል። እንደ ጉንዳን መንከስም ተስኗቸዋል የሚለው የብልጽግናው መንግስት ባለስልጣናት ያጋጋሉ ሰሞንኛ ውጊያን ተከትሎ እንደ መራዊ ወዳሉ ከተሞች የፋኖ ኃይሎች ገብተው ነበር የሚለው የክልሉ መንግስት መግለጫ በዚህም 4 መምህራንንና 1 ከዓመታት በፊት የከተማዋ ከንቲባ የነበሩ ግለሰብን ገድሏል ሲል ያብራራል። የመንግስት የጤና መድህን ፈንድ ገቢ አሰባስባሃል የተባሉ ሌላ ግለሰብም ተይዘው ተወስዷል ሲልም ያክላል። በእርግጥ በክልሉ በሚሊዮን የሚቆጠሩ ተማሪዎች በ10 ሺዎች የሚቆጠሩ መምህራንና ትምህርት ቤቶች ወደ ትምህርት ቤት አልተመለሱም። የብልጽግናው ፕሬዝዳንትን ጨምሮ ይህን በትምህርት ዘርፉ ላይ ጦርነቱ ያስከተለውን ቀውስ በተመለከተም ደጋግመው ሲናገሩ ይደመጣሉ። አሁን የክልሉ ብልጽግና ያወጣውን ሚዛናዊ የነበሩ ግለሰቦችና መምህራን ተገደሉ መግለጫን በተመለከተ ይህንን ዘገባ አስካጠናቀር በት ጊዜ ድረስ ከፋኖ ኃይሎች በኩል የተሰጠ ምላሽ ግን የለም። የመምህራንና የሰላማዊ ዜጎች ግድያ በየትኛውም አካል ይፈጸም የሚወገዝ ድርጊት ነው። እንዲያም ሆኖ የክልሉ መንግስት የህፃናት መማሪያ ትምህርት ቤቶችን በድሮን የሚያወድምበትን የየለት ክስተት የ3 ወርም የ83 ዓመትም ሰላማዊ ነዋሪዎችን ጽንፈኛ ተብለው በመንግስት የሚረሸኑበትን ሁነት የአብነት ተማሪዎች በጅምላ የሚያልቁበትን እውነት ሌላው ቢቀር የክልሉ ነዋሪዎች ከሀገሪቱ ዋና ከተማ ወደ አካባቢያቸው ሲጓዙ በጅምላ ታግተው ደብዛቸው
የሚጠፋበትን አጋጣሚስ የክልሉ መንግስትና የመገናኛ ብዙሃን የሚያነሱት መቼ ይሆን የሚለው ግን መሰረታዊ ጥያቄ ይሆናል። ጠቅላይ ሚኒስትር አብይ አህመድ ኤርትራን ለባህር በር ብለን አንወርም ባሉ ማግስት ወደ ኤርትራ ድንበር አካባቢ ተጉዟል። ሜካናይዝድ ኃይሉን እንዲያጠናክር ትዕዛዝ የተሰጠው አዛዥም ተቀብሏቸዋል። ሌላ ታሪክ ነው ሲሉም አፋር ላይ ተገኝተው ሲናገሩ ተሰምቷል። ጠቅላይ ሚኒስትሩ ከሰሞኑ በፓርላማ ስለ ስንዴ ደጋግመው የሚያቀርቡትን ንግግር ሐሰተኛ የሚያደርጉ በሳተላይት ምስል ጭምር የተደገፉ ማስረጃዎች በተለይም በዘ ኢኮኖሚስት በኩል መውጣታቸውን ተከትሎ በቁጭት የሚያማቸው የሚያቀረሻቸው የሚሉ ቃላቱን ተጠቅመው ሲከላከሉ መሰማታቸው ይታወሳል። ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው የሚያቀረሻቸው የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት። ዛሬ ይህን ንግግራቸውን ለመደገፍ በሚል ዛሬም ወደ አፋር ክልል ተጉዘው ሌላ ታሪክ እየሰራን ነው ሲሉ ተደምጧል። የሚታሰብ ታሪክ አልነበረም። ከዚህ ቀደም መኖም ቢሆን አምርተን አናውቅም። መኖ አዲስ ታሪክ ነው። ስንዴ አዲስ ታሪክ ነው። ጠቅላይ ሚኒስትሩ በወራት ልዩነት ውስጥ ወደ አፋር ክልል የወሰዳቸው ተግባር ይሄው የስንዴ ጉዳይ ብቻ ነው ተብሎ ግን አይታመንም። በወራት ውስጥ እንዲጠናቀቅ በሚል በአፋር ክልል ቢዱ ወረዳን አቋርጦ ወደ ኤርትራ ድንበር የሚዘልቀው መንገድን ለመከታተል ነው ተብሎም አይገመትም። ከወራት በፊት በሰመራ በነበራቸው ጉዞ የስንዴና የመስኖ ስራዎችን ጎበኘው ካሉበት መርሃ ግብራቸው ባሻገር በዛው በአፋር ክልል የኢሳያስ አፈወርቂ ተቋሚ አፋሮችን ማግኘታቸው የሚታወስ ነው። ይህ ከሆነ ከወራት በኋላም በሰመራ ቢሮአቸውን እንዲከፍቱ መደረጉ የሚታወቅ ሲሆን ከተለያዩ የዓለም ሀገራት የተሰባሰቡ የኢሳያስ አገዛዝ ተቋሚዎችም ስብሰባዎችን ማከናወን ችሏል። ከነዚህ ተቋሚዎች አንዱ ረሳዶ ሲሆን በአፋር ክልል እንዲንቀሳቀስ ተደርጓል። መንግስታዊ ድጋፍም አግኝቷል። የኤርትራ አፋር ናሽናል ኮንግረስ ኢኤንሲም በሰመራ ቢሮውን ከፍቷል። የብልጽግናው ፕሬዝዳንት ለባህር በር ብለን ኤርትራን አንወርም ቢሉም ከቀይ ባህር 40 እና 50 ኪሎ ሜትር ርቀት ላይ ተቆልፎብን ግን አንቀመጥም የሚለውን ማንሳታቸውን ልብ ይሏል። ባለፉት ሳምንታት በአፋር ክልል ከነበሩ እንቅስቃሴዎች ውስጥ ሜካናይዝድ ኃይሉን ማጠናከር አንዱ ነበር። በተለይም በሌተናንት ጀነራል አሰፋ ቸኮል የሚመራው የሰሜን ምስራቅ እዝ አመራሮች የአካባቢ የሀገር ሽማግሌዎችን ሰብስበው የኤርትራ አገዛዝ ተቋሚዎችን ማካተው ውይይት እንዲደረግም ሆኗል። ዛሬ ጠቅላይ ሚኒስትር አብይ አህመድ ሰመራ ሲደርሱም ከርዕሰ መስተዳድሩ ባሻገር የተቀበሏቸው እኒህ ወታደራዊ አዛዥ ናቸው። ከባህር በርና አሰብ ጋር በተያያዘ ውጥረቶች በተፈጠሩ ቁጥር ፕሬዝዳንት ኢሳያስ አፈወርቂም በኤርትራ አፋር ደንከሊያ ተጉዘው የጎሳ መሪዎችን ማነጋገር የተለመደ ተግባራቸው ነው። የትግራይ ሰራዊት ትናንት የመከላከያ ሰራዊቱ ላወጣው መግለጫ ምላሽ ሰጥቷል። ላምባል ዋለበት ኩበት ለቅማ የሚል ርዕስትም ሰጥቶታል። የትግራይ ህዝብ ሰላምና ጥቅም የሚረጋገጠው በሰላማዊ ትግልና ውይይት እንጂ በጦርነት አይደለም የሚል ጽኑ እምነት የትናንት የዛሬና የነገ አቋማችን ነው በማለት ይጀምራል። የአሁን ፍላጎትም የተፈናቀሉ ወገኖች የሰላምና ደህንነት ዋስትና ተረጋግጦላቸው ወደ ቀያቸው እንዲመለሱ ማድረግ፣ የትግራይ ህገ መንግስታዊ ግዛቶች አንድነት ቅድመ ጦርነቱ ወደ ነበረበት እንዲመለስ፣ በትግራይ የሚገኙ ሌሎች ታጣቂ ኃይሎች እንዲወጡ፣ ጦርነቱ ካስከተለው አስከፊ ጉዳት ክልሉ እንዲያገግም፣ የትግራይ መልሶ ግንባታና በጦርነቱ ምክንያት የወደመው ንብረትና መሰረተ ልማት መልሶ የሚተካበትና የሚካካስበት ግልጽ አቅጣጫ ተቀምጦ ተግባራዊ እንዲሆን መደረግ አለበትም ይላል። ይህ በሚፈጸምበት ሁኔታ ሰራዊቱና የሰራዊቱ አመራር ለረጅም ጊዜ አይደለም ለአንድ ደቂቃ እንኳን መሳሪያ አንግተው ለመንከራተት የሚፈልጉበት አንዳች ምክንያት የላቸውም ሲልም ያብራራል። ነገር ግን በተለያዩ ጊዜያት እንደ ታላቅ ገደል በሰበር ዜና በትግራይ ህዝብ በተቋሞቹና በመሪዎቹ በዘመን አመጣሽ የመገናኛ አውታሮች ጥላቻና ፕሮፓጋንዳ ሲሰበክ ከሩዋንዳ እልቂት ቀጥሎ ይህ ሊሆን ይችላል ሲልም ነው የሚጠቅሰው። የዚሁ ተቀጥላ በሆነው ድርጊት ሳቢያ በተለያዩ ወገኖች ሰራዊታችንና አመራሩን በተደጋጋሚ መሬት ላይ በሌለ የፈጠራ ክስ ሲወነጀሉ እየተመለከትን ነው። ከነዚህ ክሶች መካከል ደግሞ በቅርቡ በመከላከያ ሰራዊቱ በኩል የተላለፈው በጀነራል ምግበ ኃይለ ላይ ያነጣጠረው ውንጀላና ስም ማጥፋት አንዱ ነው ብሏል። በዚህ ጽሁፍ ከተካተቱ መልእክቶች መካከል ምዕራብ ትግራይን አስመልሳለሁ በሚል ሳቤም 2 ጊዜ የፌደራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺህ የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ሲለው የራሱ ታጣቂዎችን ረሽኖና ገድሎ ውጊያው ሳይሳካለት አከርካሪው ተመቶ ሸሽቷል የሚል ይገኝበታል የሚለውን አስታውሷል። ይህ መግለጫ እሳቱን ባለበት ለማርገብ ከመጣር ይልቅ ማርገብገብ፣ ላጋጠመህ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተውን አካል በመፍጠር ጣት
በመቀሰር ሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ሆኖ አግኝተነዋል ነው ያለው። በእርግጥ ዜናውን ከውጭ ለሚያይ ወገን ሊያደናግር ይችላል። እውነቱና የሰራዊታችን ፍላጎትና ዓላማን ለሚያውቅ ግን ላምባል ዋለበት ኩበት ለቀማ ከመሆን የዘለለ ፋይዳ አይኖረውም። ይህ ግልብና ብስለት የጎደለው ይዘት እንዳለ ሆኖ የትግራይ ህዝብ ግዛታዊ አንድነትን ለማስከበር የሚደረግ ተጋድሎ እንዲህ አቃሎና ኳሶ ማቅረብ ግን የፕሪቶሪያውን ስምምነት ወደ መሬት ወርዶ ተግባራዊ እንዲሆን ትልቅ ድርሻ ካለው ተቋም የማይጠበቅ ኃላፊነት የጎደለው ስለሆነ በፍጥነት መታረም አለበት ብሏል። ጀነራል ምግበይና ጓዶቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂም ከዚህ እንቅስቃሴ በስተጀርባ ምንም አይነት እንቅስቃሴ የሌላቸውና ያልነበሩ መሆኑ ሊታወቅ ይገባልም ሲልም ጠቅሷል። በመሆኑም የወጣው መግለጫ የምላስ ወለምታ ሊሆን ስለሚችል በፍጥነት ይቅርታ ሊጠየቅበት ይገባል ሲልም ነው ያነሳው። የትግራይ ሰራዊት ግጭት ጠማቂ አይደለም ሲሉ ጀነራል ታደሰ ወረደ ተናገሩ። የጸጥታ ኃይሉ በሁለት ገመድ እየተጎተተ ስራውን ለመስራት ተቸግሯል ያሉት ጀነራሉ አሁን በራሱ ትግራይ ላይ ጦርነት ከፍታለው የሚል ኃይል አለ ብያለምንም ሲሉም ተሰምቷል። የጊዜያዊ አስተዳደሩ ፕሬዝዳንት ሊሆኑ በሚችሉበት ላይ ምላሽ ሰጥቷል። ትናንት ጀነራል ታደሰ ወረደ ጠቅላይ ሚኒስትር አብይ አህመድ ያቀረቡላቸውን ጥሪ ተከትሎ ወደ አዲስ አበባ በተለይም በቀጣይ የጊዜያዊ አስተዳደሩ ካቢኔ ምን መልክ ይኖረዋል በሚለው ጉዳይ ላይ ለመነጋገር ማቅናታቸውን መዘገባችን የሚታወስ ነው። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ደግሞ ለሕክምና ወደ ዱባይ ማቅናታቸውን በተመለከተም እንደዚሁ ጀነራል ታደሰ ወረደ ወደ አዲስ አበባ ትናንት ከማቅናታቸው አስቀድመው ከብራካሾው ጋር ባደረጉት ቃለ ምልልስ የሰጡት ምላሽ በቀዳሚነት ያተኮረው አቶ ጌታቸውን ስለመተካት የተመለከተው ጉዳይ ላይ ነው። እስካሁኑ ሰዓት ድረስ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ናቸው ያሉ ሲሆን የሚጠበቅ ማስተካከያ ቢኖርም እኔን እስካሁኑ ደቂቃ ድረስ ፕሬዝዳንት አድርጎ የሾመኝ የለም። ሆኖም ያሉንን ችግሮች በአንድነት መንፈስ ለመፍታት የሚያስችል እድል ከተፈጠረም ኃላፊነቱን ያለ መቀበል ፍላጎት የለኝም ሲሉ ገልጿል። ፕሬዝዳንት ጌታቸው ከመቀለ ወጥቷል። ፕሬዝዳንት ጌታቸው ወጥቶ የሚቀርባት ትግራይ ግን መኖር የለባትም የሚለውን ያከሉት ጀነራሉ አሁን ባለው ሁኔታም የትግራይ ቀውስ ውስጥም አሸናፊም ተሸናፊም የለም የሚለውንም ያከላሉ። የትግራይ ችግር የተከማቸ ነው። ከህወሓት መከፋፈል በፊትም የነበረ ነው። ሁለቱ የህወሓት ቡድኖች ላለመስማማት የተስማሙ መሆናቸው አሁን ያለውን የትግራይ ፖለቲካ ችግር የተወሳሰበ እንዲሆን አድርጎታል። የሁለቱ ቡድኖች የከረረ መከፋፈል ወደ ለየለት አደጋ እንዳያደግ የሰራዊቱ አመራር ሚናውን ለመወጣት ሞክሯል። ይህ ሆኖም ሁለቱ ቡድኖች ፊት ለፊት ተቀምጠው እንዲወያዩ ያደረግነው ጥረት አልተሳካም። የኛ ጥረት ብቻ ሳይሆን ያልተሳካው የትግራይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራንና ሌሎች አካላትም ሁለቱ ቡድኖች ለማቀራረብ ያደረጉት ጥረትም ውጤት አላመጣም ሲሉም አብራርቷል። ይህ አልበቃ ብሎ የሰራዊቱ አመራር ለሁለት በመክፈል አንዱ ክፍል ጉባኤ ያካሄደውን የህወሓት ቡድን ሲደግፍ፣ የተቀረው ደግሞ የህዝብና የሀገር ተልእኮን ከማስከበር በዘለለም የቡድኖች የፖለቲካ አቋምን አልደግፍም ያላለ ያሉት ጀነራሉ የጸጥታ ኃይሉ በዚህ መሃል በሁለት ገመድ እየተጎተተ ስራውን ለመስራት ተቸግሯል ሲሉም ነው የሚናገሩት። የአሁኑ የህወሓት መከፋፈል ከ93ቱ መከፋፈልም የከፋ ነው። በ93 ያጋጠመው መከፋፈል የመንግስት ስልጣንን የተቆጣጠረው ቡድን ነው ያሸነፈው። ከመንግስት መዋቅር ውጭ ያለው ደግሞ ተሸናፊ ሆነም። ያሁኑ ግን እንደዛ አይደለም። ምክንያቱም ሁለቱ ልዩነት የፈጠሩ ቡድኖች በመንግስት የሥራ ኃላፊነት ላይ የነበሩ ስለሆኑ ነው ሲሉም ያነሳሉ። የትግራይ ሰራዊት የፖለቲካ ብልሽቱ ሰለባ እንጂ ግጭትና ቀውስ ጠማቂ አይደለም። በአሁኑ ወቅት አሸናፊ የሚባል የፖለቲካ ኃይል ወይም ቡድን በሌለበት ሁኔታም ሁለቱ የህወሓት ቡድኖች የወጣቱ ስሜትን ከማጋጋል ባለፈ ያመጡት ለውጥ የለም። ስለሆነም ለዚህ ነው አሸናፊም ተሸናፊም የለም የምለው ብለዋል። ከፌደራል መንግስቱ ጋር ወደ ጦርነት ይገባል የሚለውን ስጋት በተመለከተ አሁን ባለው ሁኔታ ከፌደራል መንግስቱ ጋር ወደ ጦርነት የሚያስገባ ምንም ምክንያት የለም። ከፕሪቶሪያው ስምምነት ጋር ያሉ ችግሮችን ቢሆኑ ወደ ግጭት የሚያሸጋግሩን አይሆንም ይላሉ ጀነራል ታደሰም። ምናልባት ወደ ግጭት እንዳያስገባን ሊያሰጋ የሚችለው ጉዳይ በውስጣችን የተፈጠረው ችግር ነው። ይህ ችግር ደግሞ የውጭ ኃይሎችንም ሊጋብዝብን ይችላል። ነገር ግን ራሱን ችሎ ጦርነት ሊከፍትብን የሚችል ኃይል አለ ብለን አናምንም የሚለውንም አቅርቧል። በኢትዮጵያና በኤርትራ መካከል የሚታየውን ውጥረት ወደ ጦርነት እንዳያመራም እንደ ትግራይ የበኩላችንን ጥረት ማድረግ ይጠበቅብናል። እኛ የጦርነት አውድማ በድጋሚ መሆን አንሻም ሲሉም ጀነራሉ ተናግረዋል።
ሻቢያ ሲያንቋሽሸው የኖረውን የዓለም አቀፉ ማህበረሰብን በኢትዮጵያ ጉዳይ እርምጃ ይውሰድልኝ የሚል ተማጽኖ አሰምቷል። አከታትሎ ያወጣቸው ባሉ መግለጫዎች ኢትዮጵያውያንን በአዲስ አበባ ባለቤትነት እንኳን መስማማት የተሳናቸው ሲልም ወርፏል። ጦርነት የጋበዘውን ብልጽግናን ያለመታከት እየወቀሰ የሚገኘው ሻቢያ ባለፉት ተከታታይ ቀናት እንኳን 4 ይፋይ መግለጫዎችን ስለ ኢትዮጵያ አውጥቷል። ሻቢያ ዛሬ ያወጣው መግለጫ ደግሞ ሲያንቋሽሻቸው የከረሙትን ምዕራባውያንና ዓለም አቀፍ ተቋማትን ጭምር ተማጽኖን ያቀረበበት ሆኗል። ሻቢያ ኢትዮጵያ የውስጥ ቀውሷን በኔ ያሳበበች ነው ሲል ጀምሮ አሁን ቀይ ባህር ላይ ውጥረት ነግሷል ሲልም ያስቀጥላል። እናም ዓለም አቀፉ ማህበረሰብ ጥርስ የሌላቸው ሁለቱንም ወገኖችን ከድርጊታችሁ ታቀቡ ከሚል ተራ መግለጫ ወጥቶም እርምጃ ይውሰድልኝ ሲልም ይጠይቃል። እነዚህ ተከታታይ መግለጫዎች የቀድሞ የጦርነት አጋሩ የብልጽግናው ፕሬዝዳንት ቀይ ባህር ህልውናችን ነው የሚለውን ጉዳይ በድጋሜ በፓርላማ ማቅረባቸውን የተከተሉ ናቸው። ትናንት ሻቢያዊት ያወጣው ሀተታ ደግሞ የኢትዮጵያ ፖለቲከኞችን የሚወርፍ ነው። ኢትዮጵያውያን ምሁራንና ፖለቲከኞች ዓለም ሲቀየር ከፊውዳል አስተሳሰብ የተላቀቁ አይመስሉም በማለት ማብራሪያውን የጀመረም ሲሆን ሀገርና ህዝቡን እያፈረሰ ያለው ይህ አመለካከት እንደሆነም ያትታል። በኢትዮጵያ ውስጥ የኔ ብሔርና የኔ መሬት በሚል የተለያዩ ግጭቶችና አለመግባባቶች እንዳሉ አስታውሶ ከቅርብ ዓመታት ወዲህ በዚህ የተነሳ የብሔሮች መፈናቀል፣ መሰቃየትና መገደል እየተለመደ መምጣቱንም ያብራራል። የኢትዮጵያ ህዝቦች እንደ አንድ ዘመናዊ ሀገር ዜጋ በመላ ሀገሪቱ ተንቀሳቅሰው በነጻነት መኖር ያልቻሉበት አደገኛ ሁኔታ ተፈጥሯል የሚለው ሻቢያ ዋና ከተማዋን አዲስ አበባን እንኳን የኔ ናት በሚል ክርክር ውስጥ እንደምትገኝም ይጠቅሳል። የኢትዮጵያ ፖለቲከኞች ይህንን የመስፋፋት አባዜ በሀገር ውስጥ ብቻ የተወሰነ አለመሆኑን ገልጾ ያለፉት መንግስታት ትልቁ የውድቀት ምክንያታቸው የሌላውን ለመቀማት የሚደረግ ፊውዳላዊ አስተሳሰብ ነበር ብሏል። በተለይም የባህር በርን ለመቆጣጠር ያለው ፍላጎት ያለፉትን ስርዓቶች ለውድቀት የዳረጉ ስለመሆኑም ያስታውሳል። የኤርትራ ማስታወቂያ ሚኒስትር ማብራሪያውን ሲቀጥል የኢትዮጵያ ፖለቲከኞች አሁንም የመስፋፋት ህልም እንዳላቸው ገልጾ በማህበራዊ ሚዲያና በመንግስት ሚዲያዎች ጭምር ይህንን የሚያስተጋቡ የጂኦ ፖለቲካ ተንታኞች ማየቱንም ጠቅሷል። በተለይም የትግራይ ክልሉን ጦርነት በፕሪቶሪያው ስምምነት እንዲጠናቀቅ ከተደረገ በኋላ ይህ ጉዳይ ዋነኛ አጀንዳ ሆኖ መቅረቡን መታዘቡንም አሳውቋል። ኢትዮጵያ ህግን የሚያውቁ ዓለም አቀፍ ግንኙነትና ስነ ምግባርን የሚረዱ አስተዋይ መሪዎች ዛሬ ቢኖሯት ኑሮ የወደብም ይሁን የባህር በር ለማኝ መሆን አይገባትም ነበር የሚል አሽሙርን የሚያክለው ሻቢያ በቀጠናችን ላይ ኢትዮጵያ የወደብ አገልግሎት በመስጠት ተጠቃሚ መሆን የማይፈልግ አገር ሊኖር አይችልም ብሏል። የኢትዮጵያ ልሂቃን ወደቡን ለመጠቀም ፈልገው ቢሆን ኑሮ የሚቃወማቸው አካል አይኖርም ነበር ያለው ማብራሪያው፣ ይሁንና ህልማቸው የባህር ዳርቻውን ወስዶ የስነ ህዝብ ወይንም ዲሞግራፊ ለውጥ ማድረግና በባህሩ ዳርቻ ወታደራዊ እንቅስቃሴን ማከናወን እንደሆነም ያስረዳል። የኢትዮጵያ የወደብ አገልግሎት ፍላጎት በማንኛውም ጊዜ ተቀባይነት አለው ያለው ሻቢያም ይሁን እንጂ ኢትዮጵያውያን የሚያስቡት ወረራ እንጂ አገልግሎት አለመሆኑም እያነሳ ይቀጥላል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።